የዛሬው ባለ ታሪካችን በአዲስ አበባ ዩኒቨርሲቲ ከ3 ነጥብ በላይ በማምጣት ቢመረቅም እስካሁኗ ደቂቃ ድረስ ግን ህልሙን ለማሳካት በመኪና ጣቢነትና የጥበቃ ስራን እየሰራ ይገኛል። በየቀኑ የ2 ሰዓት ተኩል የእግር ጉዞ እየተጓዘ የተማረው በፍቅር የመንገዱ መርዘምና የእግር ጉዞው ግን የደረጃ ተማሪ ከመሆን አላገዱትም ነበር። ዩኒቨርሲቲ ከገባ በኋላም ራሱን በራሱ ለማስተማር በዩኒቨርሲቲ ውስጥ ጫማና ካልሲ አጥባለሁ፣ ዴሊቨሪ ሰራለሁ ብሎ በመለጠፍ ለተማሪዎች እየታዘዘ መስራት ጀመረ። በአፍሪካ ደረጃ በተካሄደው የፈጠራ ውድድር አንደኛ የወጣው በፍቅር ካን የተሰኘ የፈጠራ ስራውን ይዞ ህልሙን ለማሳካት ጥበቃ እየሰራ መኪና እያጠበ አገኘ ነው። ታሪኩንም እንዲያካፍሉናል። ሰብስክራይብ እያደረጋችሁ ተከተሉ። በፍቅር እሺ፣ ሰላም እንዴት ነህ? ሰላም ነው? እግዚአብሔር ይመስገን። ሰላም እንዴት ሁሉ ሰላም? ሁሉም ሰላም ነው። ስራ ቆንጆ ነው ይመስገን። ታይዘዋል ይሄን መኪና ማለት? አዎ፣ ምን ታደርጋለህ እንግዲህ። እንዴት ነው ስራ? አሪፍ ነው? አሪፍ ነው ይመስገን። በቀን ምን ያህል ታጥባለህ? ምን ያህል መኪና? ያው እስከ 3 እስከ 4 መኪና ይታጠባል እንግዲህ እንደተገኘ። አዎ፣ አሪፍ ነው። ለአንድ መኪና ስንት ትቀበላላችሁ? ያው እንደየሰው ኢንተረስት ነው። 200 የሚሰጡ አሉ። እዛ ላይ ደግሞ እኛ እንዲሁ በነፃም እናጥባለን። ለምን በዚህ መኪና ሲያልፍ ምናምን ብዙ ጊዜ አቧራ ያደርግባቸዋልና ቢያንስ ውሃ ባይኖር በስትራሾ ምናምን እንወለውላቸዋለን። ያው እንግዲህ ከስም ነው የምናገኘው። ስራ ጥበቃነት ነው። እዚሁ ነው የምንጠብቀው። እዚሁ ህንጻ ነው የምንጠብቀው። እኔና ጓደኛዬ ሁለት ነን። አጋጣሚ እሱም ከሃይ ስኩል ጀምራ አብረን የተማርነው በጣም የምንተማመን ጓደኛሞች ነን። እሱም ዩኒቨርሲቲ ተመርቋል ነው? አዎ፣ ባህር ዳር ዩኒቨርሲቲ በናቹራል ሪሶርስ ማኔጅመንት የተመረቀ ጓደኛዬ ነው። አረባካ ሃይ ስኩል አብረን ተማርን። እኔ እዚህ ወደ አዲስ አበባ መጣሁ። እሱ እዛው ባህር ዳር ዩኒቨርሲቲ ግራጁዌት አድርጎ ዞረን ያው እዚህ ተገናኝተናል። ዋው በጣም ደስ ይላል። አብሮ ሲያጥብ የነበረው ልጅ ማለት ነው። በጣም አሪፍ። ያው በፍቅር ዛሬ እንግዲህ ለቲፕ ቤተሰቦች ያንተን ታሪክ ልናካፍላቸው ነው የመጣ። በጣም በብዙ ውጣ ውረዶች የተሞላ አስደናቂ ታሪክ ነው ያለ። ይሄን ታሪክ ደግሞ እኛ ብቻ ለምን ሰምተን እንቀራለን? ለዩቲዩብ ቤተሰቦቻችንን እናካፍል ብለን እስኪ ሰብስክራይብ ያደረጋችሁ ታሪኬን ተከታተሉ በልልኝ። እሺ ውድ የቲፕቲው ተመልካቾች ቲፕቲውን ሰብስክራይብ ያደረጋችሁ የኔንም ታሪክ እንድትካፈሉ ታሪኬንም እንድታበረታቱ በዚህ አጋጣሚ እንጠይቃለን። ሶ መኪና ውስጥ እንሂድና የሆነች ቦታ ሄደን ቁጭ ብለን እናውራ። እሺ፣ ደስ ይለኛል። ራስን ከማስተዋወቅ እንጀምርስ? እሺ፣ በፍቅር አስማሙ እባላለሁ። የተወለድኩት አማራ ክልል ጓጉሳሽ ኩዳዱ ወረዳ ዋርዳ ማርያም ተብላ በምትጠራ ቀበሌ ነው። አስተዳደጌ እንደ ማንኛውም የኢትዮጵያ ማህበረሰብ ደስ የሚል ስቃይ ነው ያደጉበት መንገድ። ለምን የመጣሁበት ቤተሰብ ትንሽ ወሰብሰብ ያለ ታሪክ ያለው ነውና ያ ማለት የአባቴ ሽፍታነት ተብሎ ይፈለግ ስለነበረ ሙሉ በሙሉ ልጆችን የማሳደግ ኃላፊነት የነበረባት እሷ ናት። አባቴ በሽፍትነት ቢቆይም እሷ ግን ሙሉ በሙሉ ኃላፊነቱን ወስዳ ልጆችን ማሳደግ ችላለች። እኔንም ትምህርት ቤት አስመዝግባ ታላቅ ወንድሜም በተመሳሳይ መማር ችለናል። የኔ ምንድነው ለየት የሚያደርገው በልጅነት ነው ትምህርት ቤትም የገባሁት። በዛ ቻሌንጅ ውስጥ ሆና በአባቴ ምክንያት ማለት ነው። ለምን ሰዓታት ጭሪም በገጠር አባባል ሰዓታት ጭሪም ምናምን ሁሉ ተብላ ከማህበረሰቡ ጋር ተገላ ነበረ። እዛን የትምህርት ቤት ተመዝግቤ መማር ስጀምር ታሪክ ተቀየረ። ያ ማለት ቤተክርስቲያን ላይ በታገደችበት ቤተክርስቲያን እኔ የደረጃ ተማሪ ሆኜ አንደኛ ደረጃ ወጥቼ እናቴ ተሸልማለች እዛ ቤተክርስቲያን ላይ። በዚህ በጣም ደስተኛ ነኝ። ስለዚህ እስከ 6ኛ ክፍል ድረስ ከአንደኛ ክፍል ሰከንድ ሴሚስተር ጀምሮ እስከ 6ኛ ክፍል ድረስ ከኦል አንደኛ ነው ሲዜ የነበረው። በዛ ላይ በጉድኝት ወይም ደግሞ በትምህርት ቤቶች መካከል የሚካሄድ ውድድር አለ። በዛ ከአምስቱም ትምህርት ቤት 8 ጊዜ ተወዳድሬያለሁ። 8 ጊዜም ትምህርት ቤቱን አንደኛ አስወጥቻለሁ። ለዛም ሽልማት ተጨማሪ ሽልማት አግኝታለች እናቴ። እንዳልኩ ቀን ቀን በሬ ጠምዳ ስታርስ ትውላለች። ከኔም የኔ ትልቅ ወንድም ማለት ከሱ የተሻለ 3ኛ ትልቃችን አለ። እሱ ነው የሚያግዛት በሬ በማጣመድ እንኳን ማለት ነው። እሱ ከፊት እየመራ እሷ እያረሰች ምናምን ትውላለች። ማታ ደግሞ አረቄ ታወጣለች። አረቄ እያወጣች ያን እየሸጠች እንደገና ከብቶች ምናምን ነበሩን። የሚገርም ከብቶች ሙሉ በሙሉ ከበግ ፈረስ ላም ምናምን ሳይባል ታስረው ነበር በአባቴ ሽፍትነት ምክንያት ማለት። በኋላ ግን ከብቶችም ሙሉ ንብረቱ በሙሉ ተለቆ በሷ ጥንካሬ ያንን ሁሉ አልፋ አሁን በሽምግልና የምትገኝ እናቴ ናት። ማለት በጣም ጠንካራ እናት ናት ያለች። ብዙ ሰው ያው
እናት አለው በቃ ሁሉም እናት አለው ግን እኔ ትለያለች ብዬ ማለት እችላለሁ እውነት ለመናገር በጣም ዋጋ ከፍላለች እንደ ባለቤቷ ብቻ ሳይሆን ደግሞ እንደ ወንድሟ ነው የምታየው ባለቤቷን ማለት ነው በጣም ዋጋ ከፍላለታለች እሱ በሽፍትነት በቃ የጡት ልጆች የሚባላሉ እነሱ ምናምን ሁሉ ሲገደሉ በዛ ፈርታ ነው በቃ ከሀገር ጥፋ ምናምን ብላ ወደ ጅማ የሚባል ክፍለ ሀገር ልካው እሷ ግን ያንን ሁሉ ዋጋ ከፍላለች ለምን ቤተሰብ ዘመዱ ነው የተባለው ሁሉ በየቦታው እየታደነ ይደበደባል አምጡት ይባላል ምናምን እሷ ኢቭን የጋመ ብረምጣድ ተጥዶ ፈጥኖ ፖሊስ በሌሊት መጥቶ እዚህ ጋር ነው የምንጥድሽ ምናምን ተብላ ያንን ሁሉ ችላ እኔ ከየትም አላመጣውም ይሙት ይዳን የት እንዳለ አላቅም ብላ ህይወቱን ማትረፍ ትችላለች አባቴ ከዛ በኋላ አባቴ በሰላማዊ መንገድ ታስሮ እንደሚፈታ በህጋዊ መንገድ ታርሞ እንደሚፈታ ከሀገር ሽማግሌና የተወሰኑ ሰዎች ተመርጠው ደብዳቤ ተጽፎ ምናምን ካለበት ቦታ እንዲመጣ በሰላማዊ መንገድ ተደረገና ቤት ምናምን ተደግሶ ሲጨፈራሩ ምናምን በነጋታው ወደ እስር ቤት ሄደ ከዛ 6 ዓመት ያክል ታስሮ ወደ ቤቱ ተመለሰ ማለት ነው ከዛ በኋላ ከ6 ዓመት በኋላ ተፈቶ ከመላ ቤተሰብ ሙሉ ሆኖ መኖር ጀምረን በማዘርና ፋዘር መካከል አለመግባባት ተፈጠረ በእናትና አባቴ መካከል ማለት ነው እዛ መግባባት አልቻሉም ፍች ተፈጠረ በመሃል ማለት ነው እዛ እናቴን በጣም ነው የምወዳት ያው አባቴንም በወደው እንግዲህ ሚዛኑ ያደላል ወደሳና ተፋታ ስትለያይ ቤቱን አምጥላ ወደ ከተማ ተከትያት ሄድኩ ማለት ነው እናትና አባቴ በመለያየታቸው ምክንያት እኔ አብስላ ወደምትባል ትምህርት ቤት ሄድኩ ከናቴ ጋር ተከትዬ እናትና አባቴ ስለያዩ ከናቴ ጋር ስለሄድ ከዛ እየተነሳው ነው ወደዛ ትምህርት ቤት መሄድ ያለብኝና በጣም አድካሚ ነው ለምን ጠዋት 12 ሰዓት ተነስተህ ቢገይ ቁርስ በልተህ ካልሆነ ደግሞ በባዶ ወደም ቢሆን ጓደኛ አባይነ የሚባል ጓደኛ ያገኘው ከሱ ጋር ነው ምን ሄደው እየተጠራራ ማለት በሩጫ ነው ምን ሄደው ለምን ይረፍዳል ዛ በር ላይ ምናምን ስለሚያስቆሙን በሩጫ ነው መሄድ የምንችል የነበረው ማለት ነው ለምን እዛ ከመድረስ በፊት ብዙ መታልፋቸው ተወረዶች አሉ ተራራ አለ ዳገት አለ ወንዝ አለ ያን ሁሉ አቋርጣ ነው የምትሄደውና የሚገርም ይሄን ሁሉ ነገር ምን ሄደው 2 ሰዓት ተኩል ያክል የእግሩ ጉዞ ነው ምን ሄደው 2 ሰዓት ተኩል ከዛ እንደዚህ የሆንኩ እየተማሩ በመሃል ምን ተፈጠረ እንዳልኩ እናትና አባቴ ተለያይተዋልና የእናቴ እኔን ለማሳደግ እኔን ለማስተማር የምትወስደው ውጣ ውረድ በጣም ሸከከኝ ማለት በጣም ያማል እናትን ስቃየት ማያትና ቀን እዚህ ትውላለች ማለት ገጠር ሄዳ ስራ ሰራ ትውላለች ማታ ተመልሳ የኔን ምግብ እኔን በመንከባከብ ምናምን በጣም ተጠመደችና ለምን እናቴን አላገዛትም ብዬ ከትምህርት ቤት አቋርጬ ወደ ቋሪት የሚባል ቦታ ለቀንጅነት ሄድኩ ማለት ነው ምንድነው ቀንጅነት ቀንጃ ማለት ተቀጥሮ እንደመስራት ምናልባት የሆነ ባለሀብት ይቀጥርህና ለአመት ወይም ደግሞ ለወር እንትን ይልሃል ከዛ እንደዛ አድርጌ ሄድኩኝ ትምህርቴን ምናምን ሁሉ ጥዬ እዛ ግን የሚያውቁ የቀጠሩኝ ሰዎች ቄስ ተማሪ ምናምን እንደሆንኩ አይነት ነው የተረዱትና በቃ እናጋባ እዚህ ቅር ምናምን አሉኝ እሺ ችግር የለውም ስላቸው ቆዩ ከዛ ወር ከሞላም በኋላ 150 ብር ነበር ደሞዜ ይገርም ምን ነበር ስራ በቃ ከብት ማገድ አረሞ በቃ ኤቭሪቲንግ ገጠር ላይ የሚሰራ ስራ መስራት ነው ግን የሚገርመው የገጠሙ በጣም መልካም ሰዎች ነበሩ በጣም ተንከባከው እንደ ልጅ ነው ያዘው የመጨረሻ ልጃቸውም ትልቅ ነው አግብቶ ያለ ነውና እነሱን ተንከባከው እንደ ልጅ መያዝ ነው የፈለጉ እኔም ወድጃቸው ነበር ግን ደግሞ ከዛ በላይ ህልሜ በትምህርት በጣም ወዳለውና ወደ ትምህርት መመለስ እንዳለብኝ አውቃለሁ ለምን ያን 150 ብር አፍርቻለሁ እናቴን ማገዝ እንደምችል አውቃለሁ ለምን ያ ለኔ ቢግ መኒ ነው በሰዓቱና ኦልሞስት 2 ወር ካለፈ በኋላ መልሼ ወደ ትምህርት የተመለስኩ ማለት ነው ስለዚህ አንተ 150 ብሯን ፈልጋት የነበረው ደብተር ለመግዛት ለትምህርት የሚያስፈልጉን ነገሮች ለማድረግ ደብተር ለመግዛትና በቃ እናቴን ለማገዝ የትምህርት መሳሪያዎችን ለማሟላት ነው ለምን ያ 150 ብር ለኔ ትልቅ ገንዘብ ነበር የዛኔ አምሮ የሚያስበው ከዛ ወደ ትምህርት ቤት መለስኩ ምናምን ትምህርት ቤቱን በደንብ አቀባበል አረገልኝ ገባው በጣም የሆነ አድጌውላ ነው የመጣው የዛን ሰዓት ሱሪ እዚህ ተንጠልጥሎ ምናምን ከዛ እዚህ ጋር አስቀርጬ ራስ ቁርጤን ሳይቀር እዚህ ጋር ታስብ ያስቀረጽኩት ምንድነው አንድ መስቀል ነው ሁለት ደግሞ ስሜ መጀመሪያ ፊደል ነው ብዬ ተራመድ ይታወቃል በጉድኝት ምናምን ስለሚጠራ ስሜ በራሱ አስፈሪ ነው በሰዓቱ በፊት ስም ተራመድ ነበር ከዛ በኋላ ነው በፍቅር ከዛ በኋላ 12ኛ ክፍል ነው ስገባ ነው ለሱ በጣም የሚገርም ታሪክ አለ አጫውታል ከዛ ገባ ወደ ትምህርት ቤት አየው ሁሉ ነገር ኖት ምናምን ኤቭሪቲንግ መጻፍ ያለብኝ ሁሉ ጻፍ መምህራኖች ተማሪዎች ጋር ወዲያው ተግባባው
ወዲያው ገና የመጀመሪያውን ሴሚስተር ከኦል አሁንም አንደኛ ደረጃ ያዝኩ። እዛው አሁንም ሌላ የጉድኝት ውድድር ደግሞ ከ7ኛ ክፍል ደግሞ ተጀመረ። ያንን ማሸነፍ የመጣ በዛው ሴሚስተር ነው። ከዛ ቀጠው 8ኛ ክፍል እስከ 8ኛ ክፍል በቃ የተሻለ ውጤት ሰራው። ድጋሚ 9ኛ ክፍል ስንገባ ደግሞ አሁንም በዛ ሁሉ ኢንተርቫል እናትና አባቴ እንደተለያዩ ናቸውና ከዛ ወደ 9ኛ ክፍል ስገባ ድጋሚ ተቸገርኩ። የእናቴን ስቃይ በተመሳሳይ ሆነና አቋርጬው ወደ አባይ ግድብ ሄድኩ። እዛ የቀን ስራ ይሰራል። አሁን ግድቡ ያረፈበት ቦታ ጫካ እንጨት ነበርና ያን እንቆርጣለን። 1 ወር ከምናምን ሰርቼ የተወሰነ ወደ 2000 ምናምን ብር ሸቀየ መጣሁና ድጋሚ አሁንም በቀጣይ አመት ነው እዚህ ጋር ትምህርት ቤት የገባሁት። 1 አመት በቃ የዛኔው ላጋ አረገ። በቀጣይ አመት ገባሁና አሁንም ድጋሚ አንደኛ ወጣሁ። እስከ 11ኛ ክፍል ምናምን ድረስ በቃ የተሻለ ውጤት በማምጣት እንትን አልኩ ማለት ነው። ከዛ 12ኛ ክፍል ተፈተንኩ። ማለፊያ ውጤቱን አመጣው። እንደጠበቅኩት ግን አልነበረም። ከዛ ፈትኖ ነበር የሚያስገባው አዲስ አበባ ሳይንስና ቴክኖሎጂ 450 እና ከዛ በላይ ያመጡን ፈትኖ ነበር የሚያስገባው። ተፈተንኩ፣ ፈተናውን አለፍ። አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ጆይን ማድረግ ቻልኩ ማለት። ከዛ ገባው። ከትምህርት ጎን ለጎን የምሰራው የኢኖቬሽን ስራ ነበር፣ የፈጠራ ስራ እና ያንን የፈጠራ ስራ ለመስራት በጣም ብዙ ዋጋ ከፍያለሁ። እኔ በጣም ህይወትን ሀብ የጀመርኩት ነው ዩኒቨርሲቲ ውስጥ ነው። በጣም የሆነ ህልም ሲኖር ለዛ ህልም የምትከፍለው ዋጋ አለና ከትምህርት ጎን ለጎን የምሰራውን ቴክኖሎጂ ማለት የፈጠራ ስራ ፕሩፍ ሆኖ ለማግኘት ዴሊቨሪ ሰራለሁ። ልብስ፣ ጫማ ምናምን አጥባለሁ። የተማሪዎችን ኖርማል አጥባለሁ። ምንድነው ያደረኩት ነገር እዛው ለተማሪው እውቅና ለመፍጠር ዴሊቨሪ እንሰራለን። በእያንዳንዱ ግቢ ውስጥ ያሉ ላውንቾች አሉ፣ የመምህራንም የተማሪዎችም አሉ። እያንዳንዱ እነሱን ስማቸውን ዘርዝሬ እንደገና ከውጭ የሚፈልጓሉ የተሻለ ምግብ ሜቢ በርገር ምናምን ሁሉ የሚፈልጓሉ። ያንን ዘርዝሬ ማስታወቂያ ለጠፍ። ከዛ ስፔሻል የሆነ ትዕዛዝ የሚያዙ ካሉ ከታች ማስታወቂያ ነገር ለጠፍኩኝ። የልብስ ማጠቡንም ነገር በተመሳሳይ ማስታወቂያ ለጠፍ፣ ስልኬን ለጠፍ። ቀን ዴሊቨሪ ሰራው ላለው ያ ማለት ምንድነው በዋናነት ተማሪዎች ዴሊቨሪ የሚፈልጉት ምሳ ሰዓት ጀምሮ እስከ 4 ሰዓት ነው። ቁርስ ብዙም በጣም የተወሰኑ ልጆች ካልሆነ ቁርስ ላይ አትታዘዝም እና ምሳ ላይ እኔ ኖርማል ነን ካፌ ሆንኩ። ለምን በምሳ ሰዓት እኔ ምሳ ገብቼ ስበላ እነሱ በዛ ሰዓት ነው ምግብ ማዘዝ የሚችሉታ። ስለዚህ ነን ካፌ ሆንኩ። በምሳ ሰዓት የነሱን ምግብ አደርሳለሁ፣ ከግቢ የሚያዝዙትንም ከውጭ የሚያዝዙትንም ማለት ነው። በዛ በማረግበት ሰዓት ምንድነው ማረገው? አንደኛ ሜሴጅ ይጽፉልኛል፣ የሚፈልጉትን ምግብ አይነት ዝርዝሩ፣ ዶርም ቁጥራቸውን፣ ወንዶች ከሆኑ ዶርም ቁጥራቸው ድረስ ይጽፉልኛል። ሴቶች ከሆኑ ደግሞ እስከ ብሎክ ነው መሄድ የምችለው። የሴቶች እንትን ላይ መግባት አልችልም። እስከዛ ርቀት ሄዳለሁ፣ መጤ ይወስዳሉ ደውዬ ምናምን ማለት ነው። እንደገና ልብስ ምናምን ደግሞ እንዳልኩ ለሊት 9 ሰዓት እነሳና እስከ ክላስ እስከሚሄድ እስከ 2 ተኩል ምናምን ይጨርሳለሁ። አስፈላጊ ከሆነ በቃ አንዳንዴ ክላስ ሁሉ እቀጣለሁ። ለምን የልጆችን ልብስ አስጥቼ ክላስ ብሄድ ሊሰረቅ ይችላል፣ ወይም ደግሞ አንዳንድ ተንኮለኛ ተማሪዎች ሊጥሉት ይችላሉ አቧራ ላይ ምናምን። ያ እንዳይሆን አንዳንዴ ክላስ እቀጣለሁ። ብዙ ልብስ ምናምን በማጠብበት ቀን ክላሱን ቀጥቼ ምናምን እንትን እላለሁ። ካጠብክ በኋላ እስኪደርቅ እየጠበቅክ ማለት ነው። እዛ ቁጭ ብዬ ማንበብ ካለብኝ እያነበብኩ እዛ ጠብቃለሁ። ኢቭን ደግሞ የሆነ ሰው ወክዬ በዛ ሰዓት ዴሊቨሪን ብታዘዝ ያን ዴሊቨሪ ለማድረስ እሄዳለሁ እና እንደዛ ነው የማደርገው ብዙ ጊዜ። ከዛ በኋላ ደግሞ እስከ ማታ ላይ ማለት የዴሊቨሪው ስራ እስከ 3 ሰዓት ምናምን ሊቆይ ይችላል። በተለይ በፋይናል ወቅት ሚድ ኤግዛም እና ፋይናል ኤግዛሚኔሽን ሲኖር ተማሪዎች በዛ ሰዓት ነው ምግብ የሚፈልጉት። ስለዚህ ያንን ለማድረግ እኔ አላነብም፣ በፈተና ሰዓት አላነብም። እውነት ለመናገር ቀጥታ ዴሊቨሪ ሰራው ላለው በነጋታው ኪሴ ውስጥ ስክሪፕት አለ። ያን ስክሪፕት ይዤ ክላስ ሄጄ ፈተና ያለብኝ ተፈትኜ ነው የምወጣው። እግዚአብሔር ይመስገን የሆነ ኖሃው አለኝ ስለትምህርቱ። በቃ ያንን በማድረግ ብቻ ያለኝን ውጤት አሁን ይዤ ወጥቻለሁ። ይህንን ሁሉ ዋጋ የምከፍለው ለምንድን ነው? አንደኛ ከሰዎች የሆነ ነገር መጠበቅ አልወድም። በቃ በራሴ ነገሮችን ማድረግ ብችል ደስ ይለኛል። ሁለተኛ ደግሞ ማይ ላይፍ ታይም ድሪም ብዬ ያዝኩት ካን የሚሰይ ፕሮጀክት አለኝ። ይሄ ፕሮጀክት ምንድነው? ካን አብሪቬትድ ፎርሙ ነው፣ ኮንዘርቬሽን ኦፍ ዚ አንሸንት ኔቸር ማለት ነው። ተፈጥሮ ወደ ነበረ ማንነቷ መመለስ ፕሮጀክት ነው። የሚሰራው 3 አሁን ግሎባል ኢሹዎች አሉ። 3 የ21ኛው ሴንቸሪ በጣም ቻሌንጅ የሚያደርጉ 3 ችግሮች አሉ። ግሎባል ክላይሜት ቼንጅ፣ ፉድ ኢንሴኩሪቲ እና ኢንቫይሮንመንታል ፖሊሽን ወይም ደግሞ
የዓለም የአየር ንብረት ለውጥ፣ የአካባቢ ብክለትና የምግብ ዋስትና እነዚህ ችግሮች ናቸው። እነዚህን መፍታት የሚያስችል ፕሮጀክት ነው ያዝኩት። ያ ማለት ምንድነው? ይሄን ነገር ለመስራት ግዴታ የሆነ ነገር ያስፈልጋል። ፕሮቶታይፕ ለመገንባት የሆነ ወጪ ያስፈልጋል። ስለዚህ ኢቭን በኤሌክትሮድ በማጣት ምክንያት ብቻ ለኤግዚቢሽን መቅረብ ያለበትን ፕሮቶታይፕ ሳላቀርብ ቀርቻለሁ። ያንን ለማድረግ ግን መስራት አለብኝ። ከቤተሰብ የሆነ ገንዘብ ጠብቄ ከሆነ አካል የሆነ ገንዘብ ጠብቄ የማይሆን ነገር ነው። እኔ በዛ መንገድ ከትምህርት ጎን ለጎን ዴሊቨሪም እየሰራው ልብስም እያጠው ያንን ነገር ፕሮቶታይፑን መገንባት ችያለሁ ማለት ነው። ይሄ ደግሞ ምን ማድረግ ይችላል? ዓለም አሁን ችግር ብሎ የያዘውን የዓለም የአየር ንብረት ለውጥ መፍትሄውን ይጋለ ማለት ነው። ከእግዚአብሔር ቀጥሎ ዓለምን ለማዳን የሚያስችለው እኔ ጋር ፕሮጀክት ማለት ነው። ፕሮቶታይፕ ተገንብቷል። በአጋጣሚ ደግሞ 2015 ላይ በዩኒቨርሲቲው ኢንተግሬትድ ሳይንስ ቲም ፕሮጀክት የሚባል በቲም ከየዲፓርትመንቱ ተመራርጦ ተማሪዎች የሚሰሩት ፕሮጀክት መጣና በዛ ሰዓት ላውንች አደረኩት። ዩኒቨርሲቲው 10 ሺህ ብር በጀት መደበልንና 7 ልጆችን ይዤ እኔና ጓደኞቼ ሆነን ያን ፕሮቶታይፕ አፕስኬል አድርገን መስራት ቻለን ማለት ነው። ሐሳቡ ይሄ ነው አልኩት። አድቫይዘር ምናምን ተመድቦልን ነበር። ለአድቫይዘሮችም ለቲሜቶችም ሳስረዳቸው ሐሳቡ ትንሽ በጣም ይሆናል አይደለ ወደ መሬት ማይወርድ ሐሳብ ብቻ መስሏቸው ነበር። ከዛ በኋላ ግን ለቲም ተደራጅተን ፕሮፖዛል ተቀርጾለት ምናምን ያንን ነገር መስራት ስንችል 18 ቲም ነበረ። ከ18ቱ አንደኛ ሆነን እንደ ኮርስ ስለሚሰጥ በኮርስ ደረጃም A+ ተሰጥቷል። ከቲሙም አንደኛ ሆነን ጨርሰንበት ያ ፕሮቶታይፕ አሁንም አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ በአካል ይገኛል። ስለዚህ ሄደን በኋላ ማየት እንችላለን። በስራታ ከድሮ ጀምሮ ነው ሽልማት ማለት ነው። አሁን ሽልማት አለ። ታያችሁ የምስክር ወረቀቶችና ሽልማቶች በሙሉ ከድሮም የመጡ ናቸው። አዎ ምስክር ወረቀቶቹ በየጊዜው ምናምን የሚሰጡ የነበሩ ብዙዎችን ያው በኬርለስነስ ያልሆነ ቦታ ጥያቸው ጠፍተዋል። የተወሰኑት አሉ። ኢቭን ይሄ ያልኩ ፕሮጀክት በአፍሪካ ደረጃ የተካሄደ ውድድር ነበረ። ያንን ውድድር ሁሉ ያሸነፍኩበት ነው። አይዲዮሎጂካል ኮምፒቲሽን የሚባል አለ። በዛ ተወዳድሬ አንደኛ መውጣት ችዬበታለሁ። የት ነበር የተካሄደው? ሐዋሳ ላይ ነው የተካሄደው ውድድሩ። ያንንም ማሸነፍ ችያለሁ። እንደ ሀሳብም ደግሞ አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ በዓለም አቀፍ ደረጃ እውቅና ያለው ሳይንስና ቴክኖሎጂ ሲባል ራሱ ኮይን የሚያደርገው ነገር አለና ያም እውቅና ያለው ዩኒቨርሲቲ ውስጥ ያን ፕሮቶታይፕ መስራት መቻል ዩኒቨርሲቲው ነገ አፕስኬል አድርጎ ተሰርቶ ለዓለም እንደሚያስተዋውቀው እርግጠኛ ስለሆንኩ ነው እዛም በቲምም ለመስራት የበቃሁት ማለት ነው። እዛ በፊት ግን ይህም ፕሮቶታይፑ ከገጠር ጀምሬ ነው የሰራሁት የነበረ በትንሽም ቢሆን ማለት በጭቃና በእንጨት የሰራሁት ከዛ ጀምሮ ነው። እዛ 2016 ላይ ግራጁዌት አድርጌ ወጣሁ። ግራጁዌት ሳረግ 3.05 ይዤ ነው የተመረኩት። ከወጣሁ በኋላ ከተወሰኑ ጊዜያት በኋላ የሆነ ኤንጂኦ ውስጥ ስራ አገኘውና እዛ ስራ ጀምሬ ከተወሰነ ጊዜያት በኋላ ቤተሰብ ላይ ሀዘን ተፈጠረና ለዛ ወደ ክፍለ ሀገር ወደ ቤተሰቦች ሄድኩ። ያው እዛ ያለውን ነገር አሳልፌ ስመጣ እዚህ ጋር ስራዬን አጣሁ ማለት ነው። ስራዬ በሌላ ሰው ቦታ ተተክቶ ቆየሁ። ለምን ከወሰዱት ፈቃድ በላይ ነው የቆየሁት። እዛ ጋር ትንሽ ያልሆነ ሁኔታ ተፈጠረና ማለት ነው። እዛ ያለኝ አማራጭ ምንድነው? ያገኘሁትን ስራ መስራት እንዳለብኝ ነው። ለምን ነገ ህልሜ እውን ይሆናል የሚል ሁሌም በቃ ተስፈኛ ነኝ። ከዛ ጥበቃነት ነው የምሰራው። አሁን ላይ ጥበቃ እየሰራው ቀን መኪናም ሳጥብ ውላለሁ። ሌላም ያገኘሁትን ወደ ህንጻው በመጠበቅበት ህንጻ ላይ ወደ ህንጻው የሚገቡ እቃዎች ምናምን የሚወርድ የሚጫንም እቃ ካለ ያንንም አደርጋለሁ ማለት ነው። እንግዲህ ሁሉ ነገር የምሰራው ይሄን ሁሉ የማደርገው ምንድነው? ለህልሜ ያ አለኝ ያልኩ ፕሮጀክት ያ እውን ሆኖ እንዳይው ስለምፈልግ ነው። ያ ማለት ምንድነው? የኢትዮጵያ ህዝብ የምግብ ዋስትናው የተረጋገጠ ሆኖ በተመጣጣነ የሆነ የአየር አተነፋፈሳችን ራሱ የተስተካከለ ሆኖ ማየት ስለምፈልግና ያ ነገር እውን ሆኖ ማየት ስለምፈልግ ነው። በተጨማሪም እናንተ ምናልባት ፈቃደኛ ከሆናችሁና የተቀረጸውን ፕሮቶታይፕ በአካል ሄዳችሁ ማየት የምትፈልጉ ከሆነ አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ኦልሬዲ ፈቃድ ሰጥቶኛል። አስገብቼ ማንኛውንም ቀረጻ ማካሄድ እንደምችል ፈቃድ ስለሰጠኝ ፈቃደኛ ብትሆኑና ሄጄ ባሳያችሁ በጣም ደስ ይለኛል። ደስ ያለን። ስለዚህ ሰብስክራይብ ያደረጋችሁ ጉዞ ወደ አስቱ አዲስ አበባ ዩኒቨርሲቲ። አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ። በምን ነበር ግን ግራጁዌት ያደረከው? በባዮቴክኖሎጂ። ባዮቴክኖሎጂ። ስለዚህ እንሂድ በቃ። ደስ ይለኛል።
ፍቅሬ ወይ እስኪ እንግዲህ ትምህርት ቤትን ደግሞ ያስጎበኘን ደርሰናል። እንግዲህ ጸጥታው ደስ ሲል በጣም አስቱ ትክክለኛ የትምህርት ተቋም ነው አይደለ? ሰፊ ነው ደግሞ በጣም ሰፊ ነው። እዛ ላይ ሰላማዊ ግቢ ነው በጣም ዋው። አየሩ እንደምታየው በጣም ደስ የሚል እዚህ ነው ላይፍ የታየ እዚህ ነው ዴሊቨሪውንም አጠበውንም እንዴ እዚህ አድሚኒስትሬሽን ህንጻ እዚህ ሬጅስትራል እሺ ከላይ ላቦች አለ ኮምፒውተር ላቦች ነው እዚህ ድረስ ምግብ አድርሻለሁ። የምሬን ነው። ከየት ተነስተ? ከዛ ከላይ ከውጭ ቱሉ ዲምቱን ታወቃለህ? ከቱሉ ዲምቱ እዚህ ግቢ ውስጥ ካሉ ደግሞ እያንዳንዱ ላውንቾች አቀብ ያውቃለሁ ለአስተማሪ ዴሊቨሪ ማለት ነው። ወደ ዶርሚተሪያችን አልጋ ምናምን ወደ ላይ ነው። እዚህ ጋር ያሉት አብዛኛው እንትን የትምህርት ክፍሎች ናቸው፣ ዲፓርትመንቶች ናቸው። ኦኬ አስተዳደሩም እዚህ ነው እና እዛ ነው ስማተው ላብራቶሪያችን እዚህ ነው። አጋጣሚ ይሄ ህንጻና እዛ ጀርባ ያለው ናኖ ባዮቴክኖሎጂ ኦኬ እዚህ ጋር ባዮሎጂካል እያንዳንዱ ላብ እዚህ ነው ያለው። ኦኬ ኢኖቬሽን ሴንተሩ ደግሞ አሁን እየሄድን ያለንበት በዚህ በስተጀርባ አለ። ኦኬ አጠበው እንዴት ነበር? ያጠበው ታሪክ እኮ ግን በቃ ትንሽ ኢንተረስቲንግ ነው። በጣም ደስ ይላል። ላይክ እንትን ነው የለጠፍከው ነው ማለት ይሄ በርግጥ እቺ ወረቀት አለች አይደል? የሰጠህ ወረቀት አለች። አሁን ዴሊቨሪዋን ኖርማል ታይፕ ምናምን አድርጌ ፕሪንት ቤት በኖርማል በፕሪንት የጻፍኳት ያችን ግን 6 ኮፒ ነው 7 በራሴ በፓርከር ምናምን ጻፍኩና እሺ እዛ ማደሪያ ህንጻዎች አሉ አይደል? እዛ ብሎክ ከታች ላይ ለጠፍኳት። ከዛ የሚችል በተለይ ፍሬሽ ተማሪ በዛ በወዲያ በኩል በላይ በር አለ ታድረስ ያመጡልኛል። አንድ ልብስ በ10 ብር ነው የማጠው። አረ ብርድ ልብስ ከሆነ እስከ 50 ብር ድረስ በየብርድ ልብሱ በቀን ምን ያህል ብዙ ልብስ ያጠብክበት ታይም ነበር ታስታውሰዋለህ? በቀን የሆነ ሰዓት ተማሪው ከግቢ ሊወጣ አካባቢ ወደ 120 ምናምን ልብስ አጥቤ እጄ ሁሉ ኦሬዲ ፓራላይዝ እንደሆነ ተሰምተኝ። የምርህን ነው? በጣም ይከብዳል እውነት። እንደዚህ ወገቤን ሸባ አድርጌ እንደናተች እንደዛ ሳጥብ እያለሁ 120 ምናምን አንድ ቀን ቱማች እኮ በጣም ቱማች ነው። ለሊት 9 ሰዓት ጀመርኩ እስከ ምሳ ሰዓት ነው ሁሉ አልጨረስኩም። በልተቱን ቀድሜ ትልልቅ የሚባለውን ልብስ ቲሸርት ምናምን አዘገይና ትልልቆችን ቀድሜ አጥባቸዋለሁ። እንደምታየው ፀሐይ ባይኖር ንፋሱ ያደርቀዋል። ነው የሚለው። ከዛ እሱን አስቀድማለሁ ብርድ ልብስ ወይም ትልልቅ ልብስ፣ ከዛ ቲሸርት ወዲያው ነው የሚደርቀው። መጨረሻ ላይ እነሱን አጥባለሁ። ዋው። ከዛ ያንን ከሰራው በኋላ ደግሞ ምሳ ሰዓት ሰንበዲ በቃ ለዴሊቨሪ በተለይ በጣም ቋሚ ደንበኞች አሉ ከሴቶች በተለይ እነዛ ልጆች ልብስም ልጣፍ ምንም ላይ ክላስ ሳይቀር አቋርጬ ሄጄ አምጥቼላቸው አውቃለሁ። እነሱን እንዲህ ማለት አይቻልም። ደንበኛ ንጉስ ነው። ደንበኛ ማለት ሌላ ሰው በሰው ያመጡልኝ ነው። ይሄ ናቹራል ዌቭ ፕሮሞሽን አለ አይደል? እንደዛ ያደረጉ ልጆች በቃ እንደኛ አስከፍለው ምናምን አይደለም። ቲክቶክ ልጆች እንደውም ተገርመዋልና ኦኬ ማለት እንደዚህ ዴሊቨሪ ምናምን እየሰራህ ሁሉ ትማራለህ እንዴ? ያላወቅን ምን አይነት ነገር አይደለ? ተማሪ እንደሆንኩ ብዙዎች አይደል። በነገር ላይ ለተመልካቾቻችን ግን ግልጽ ለማድረግ ያህል ዴሊቨሪውን በእግርህ ነው? በእግሬ ነው። የሆነ ልጅ ነበረ ሳይክል ምናምን ልግዛልህ ብሎ ሆነ አጋጣሚ ከግቢ ወጥቶ ቀረ። ሳይክሉን አልተገዛ። ልጅም አጋጣሚ ኮንታክቱ ምናምን ጠፍቶብኝ ላገኘው አልቻልኩም። ከዛ በኋላ በእግር ነው ቱሉ ዲምቱ በር አካባቢ ታክሲ አለ። ታክሲ ይዛለሁ ስመለስም ታክሲ እዛ በኋላ በእጅህ ግቢ ድረስ በእያንዳንዱ ብሎክ ስትቀበል በእጅህ ነው። በዛ ሰዓት ደግሞ ሰው ይደውልልሃል። እንደዚህ በሁለት እጄ ምግብ ተሸክሜ እጄ ከዛ ደግሞ ሲደወልልህ ይበሳጫሉ፣ ይቆጣሉ። ምግብ ታዞ መቼም ትዕግስት ትንሽ ከበድ ይላል እና እንደዛ በጣም የሚገርም ነበር። እስከ 3 ሰዓት እስከ 4 ሰዓት ሰርቻ ጋር ከዛም በኋላ ግን መጥቼ እዚህ ጋር ማጠጣት እዚህ ነው እየደረስን ነው። የት እዚህ ጋር ነው ማጠጣው። ኦኬ የግድ ውሃ መጠጣት አለበት ቢያንስ በየ2 ቀኑ። ሳይጠጣ ከቀረ ሊደርቅ ስለሚችል አውቶሜትድ አልሆነም። የነበረ ጊዜ በጣም አጭር ስለሆነ በዛ ላይ ከክላስም ጋር ስለነበረ በራሱ ውሃ ማጠጣት እንዲችል አውቶማቲክ ለማድረግ ነው አስቤ የጀመርኩት። ኦኬ ግን መጨረስ አልቻልኩም። እንግዲህ ያው ደርሰናል። እንደምታዩት አንደኛው ፕሮቶታይፕ ይሄ ነው። የካን ፕሮቶታይፕ አንደኛው ይሄ ነው።
ካን ማለት ከመጀመሪያ ከወርዱ ስንነሳ አብሪቬሽን ሌተር ነው ኮንዘርቬሽን ኦፍ ዘ አኒሽንት ኔቸር ማለት ነው ወይ ደግሞ ተፈጥሮን ወደ ጥንተ ማንነቷ መመለስ ያ ምንድነው ካን ዋና እንትኖቹ ታርጌቱ 3 ነገራትን መፍታት ነው ግሎባል ክላይሜት ቼንጅን ፉድ ኢንሴኩሪቲን እና ኢንቫይሮንመንታል ፖሊሽንን ማለት ነው ይሄን እንዴት ነው የምንፈታው ካን እንዴት ይሄን ነገር ሊፈታው ይችላል ሶስቱን ባንዴ ስንል ለግሎባል ክላይሜት ቼንጅ የመጀመሪያው ኮዝ ወይም ደግሞ ምክንያቱ ከፎሲል ፊውሎች ናቸው እነዛ በርን ሲያረጉ ነው ሁለተኛው ደግሞ ዲፎረስቴሽን ነው ዲፎረስቴሽን ማለት የደኖች መጨፍጨፍ ነው ማለት ነው ደኖች ለምን ይጨፈጨፋሉ ኢንፍራስትራክቸር ለማስፋፋት ለምሳሌ አስፓልት ልንለው እንችላለን እንደዚህ ይሄን ዩኒቨርሲቲ ለመገንባት የሆነ ኢኮሎጂካል ሲስተም መጥፋት አለበት ደኖች ይጨፈጨፋሉ ዘሆል ኢኮሎጂ ይጠፋል ማለት ስለዚህ አሁን ይሄ ትምህርት ቤቱም ያስፈልጋል አስፓልቱም ያስፈልጋል ነገር ግን አሁን ይሄ አስፓልት ቢሆን ከአስፓልቱ በላይ መሬት አለ ማለት ነው አስፓልቱ አስፓልት ነው ከአስፓልቱ በታች መኪና ይሄዳል ዊዝን ፊክስድ ኢንቫይሮንመንት ለምን መኪናው አንዴ ፀሐይ አንዴ ዝናብ አይፈራረቅበትም በጥሩ ሁኔታ ላይ ይነዳል ማለት ነው ከአስፓልቱ በላይ ያለው ደግሞ መሬት አለ G+1 ናቸው አሁን እዚህ ጋር እንደምታዩት ከG+2 ግን ይሄ ከአትሞስፌሪክ ላየር ውስጥ ትሮፖስፌር የሚባለው ላየር ሊቪንግ ኦርጋኒዝሞች ወይም ደግሞ እነዚህ ህይወት ያላቸው አካላት ሰርቫይቭ ያደርጉበታል የሚባለው እስከ 18 ኪሎ ሜትር ወደ ስፔስ ይሸፍናል አሁን ይሄን 18 ኪሎ ሜትሩ ሁሉ ስፔስ መጠቀም እንችላለን ማለት ነገር ግን በእኛ አሁን እዛ ድረስ መሄድ አይተበከብን G+1 አለ እዚህ ጋር እንደምታዩት G+2 G+3 ላይ እዚህ ጋር ጤፍ ካለ እዚህ ጋር ስንዴ እዚህ ጋር ሌላም ነገር ክሮፕ በሙሉ መብቀል ይችላል ማለት ነው ለምን ተክሎች ለመቅበል የሚያስፈልጋቸው 3 መሰረታዊ ነገር ነው አየር ፀሐይና ውሃ ነው አየር የትም አለ ውሃም አንደርግራውንድ ዋተር እንደኔ ፐርሰናሊ 2 የጉድጓድ ውሃ አውጥቻለሁ ሌላ ደግሞ ክረምት ላይ የሚዘንበው ዝናብ በታንከር አጠራቅሞ ያንን መጠቀም ይችላል ሌላው ደግሞ ታላላቅ ግድቦች ልክ እንደ ህዳሴ ግድብ ያሉትን ግድቦች ከኤሌክትሪክ ተጨማሪ ተገድቦ ለእንደዚህ አይነት ለመስሮ ስራ እንዲያገለግል ማድረግ ይቻላል በዛ መንገድ የውሃውን ነገር እንቀርፈዋለን ዋናው ጥያቄ ግን እዚህ ፕሮጀክት ላይ የሰንላይት ኢነርጂ ወይም ደግሞ የፀሐይ ብርሃን ነው ለምን እዚህ ጋር ስንዴ ዘርተን ከላይ ላይ ጤፍ ምንዘራ ከሆነ አንዱ ሸድ ይመሰርትበታል እንደዛ ሲሆን ደግሞ ተክሉ ማደግ አይችልም ስለዚህ ለዛ ምንድነው የሰራው ትራንስፓረንት ሲስተም ነው ብርሃንን ማስተላለፍ የሚችል ሲስተም ይሰራለታል ማለት ነው ወደ ስፔስ እየቀጣጠልን ስንሄድ ያ ማለት አዲስ አበባ 2012 ላይ ጥናት ሰራ 54 ሄክታር መሬት ናት ተብሏል የአዲስ አበባን ሄክታር መሬት ብቻ ተጠቅመን ግን ማምረት እንችላለን ማለት ነው ስለዚህ በዚህ መንገድ ደኖች መጨፍጨፍ አለባቸው አው ተጨፍጭፈዋል ለምን ለኢንፍራስትራክቸር ለመንገድ ምናምን ብለናል ስለዚህ ያ ከሆነ ደግሞ በእንደዚህ አይነት መንገድ ተጨማሪ ነገር መጠቀም ይቻላል ማለት ነው ህንጻው ተገንብቷል ከህንጻው በላይ መሬት አለ ማለት ነው ጀስት አሁን የዶሮ ቤት ቢሆን ይሄ የዶሮ ቤት ቢሆን ከዶሮ ቤቱ በላይ የዶሮች መኖ መብቀል ይችላል ማለት ነው ይሄ ሆቴል ቢሆን ከሆቴሉ በላይ ፍሬሽ የሆነ ጎመን ሰላጣ ቆስጣ ነገር እዚሁ ቆርጠን እዚሁ አስበስለን መመገብ እንችላለን ማለት ነው ኢቭን 5 ስታር ሆቴል ይሁን ስፔሱ አለ ኦሬዲ ነፃ የሆነ ስፔስ ሂውጅ የሆነ ካምፓኒ አንድ ድርጅት ሰፊ የሆነ መሬትን አጥሮ ይዟል ለምሳሌ ጎረቤታችን ካስቱ ፊት ለፊት ያለው ሄኒከን ቢራ ፋብሪካ ነው ለቢራ የሚጠቀመው ግባት ገብስና ጌሾ እዛው ባለው ስፔስ ማለት ከካምፓኒው በላይ ስፔስ ላይ መሬትን በመገንባት ማብቀል ይችላል ማለት በካምፕ ፕሪንሲፕል ኤኒዌር ውሃ በታች እየሄደ አባይ በታች እየሄደ ከአባይ በላይ እኛ መሬቱን ሰርተን ማምረት እንችላለን ማለት ነው ኤኒ ቤርላንድ ይሁን የተራቆተ መሬት የዚህ ፕሮጀክት ዋነኛ ጥቅሙ ደግሞ ምንድነው አፈር ለምሳሌ አንደኛ በቃ አፈሩ ሙሉ በሙሉ የደረቃለ ማለት ኢንፈርታይል የሆነ ለምነቱን ያጣ አንዳንድ ቦታ ደግሞ በጣም ኦቨርዶዝ የሆነ ፈርታይል ሶይል አለ ያን ፈርታይል ሶይል ደለል ወንዝ ላይ የወደቀ ደለል ይሆናል ያን ደለል በሲኖትራክ አመጣ ስፔስ ላይ 5 ሴንቲሜትር ነች ከዚህ እስከዚህ ያለችው ዴፕስ በዚህ ነው አሁን 18 ያክል የሰብር ዝርያ ተፈትኖ ያለፈው ማለት ነው ይሄ ፕሮጀክት ይሄ ፊክስዱ ነው ሁለተኛው ደግሞ ሙቬብል አርቲፊሻል ላንድ አለች ይሄኛው እንዳላችሁ መሬት ላይ የተተከለ ወይ ደግሞ ቤርላንድ አስፋልት ላይ ኤኒዌር በሉት ሁለተኛው አይነት ታይፕ ኦፍ ካንም ደግሞ ምንድነው ተንቀሳቃሽ መሬት አለች ልክ ይሄ ፔሸንቶች እንደሚንቀሳቀሱበት አይነት በጎማ የተሰራች ፍሬሽ የሆነ ቬጂቴብል ለማህበረሰቡ ለማቅረብ ጎመን ሰላጣ ቆስጣ ተመሳሳይ የሆኑ አትክልቶች ተቆርጠው ወደ ገበያ ይሄዳሉ ከመሸጣቸው በፊት እዛው የሚጠወልጓሉ ተሽጦ ሲተርፍም ደግሞ ተበላሽተው የሚቀራሉ ዌስቴጅ ኦፍ ሪሶርስ ነው ያ ወይም ደግሞ የሀብት ብክነት ነው ስለዚህ እንዳይባክን
ባራኪ ጎመን ሲፈልግ ሰላጣ ቆስጣ ሲፈልግ እዛው ቀንጥሶ ነው ገዝቶ ይዞ የሚሄድ ማለት ነው። ያልተሸጠው ደግሞ ተመልሶ ወደ ነበረበት ሲመለስ ግሪን ኤሪያን ይፈጥራል ማለት ነው። ያ ግሪን ኤሪያ ደግሞ ኦክሲጅን ዴሊቨር ያደርጋል። ዘሆል ኢኮሎጂካል ሲስተሙን የተጠበቀ ያደርጋል። ተፈጥሮ እንደ ተፈጥሮ ለምን ተፈጥሮ ምሉ ናት ብዬ ነው ማምነውና ተፈጥሮ እንዳለ እንድትቀጥል ከዛ በኋላ ጤፍን፣ ስንዴን፣ በቆሎን፣ ባቄላንም ኤቭሪቲንግ ክሮፕ የሚባለውን ነገር በሙሉ ስፔስ ላይ ማምረት ከቻልን አሁን ለእርሻ ስራ የምንጠቀማቸውን የጤፍ ማሳው የስንዴ ማሳው ለምን ይሆናል ማለት ነው? ለእንደዚህ አይነት ጂያንት የሆኑ ትልልቅ ዛፎች ይተከሉባቸዋል። ማንጎ፣ አቮካዶ ትልልቅ ዛፎች ናቸው። እነዛ ይተከላሉ፣ ጫካ ይሆናል ማለት ነው። ዘረስት ኦፍ ዘ ወርልድ ጫካ ይሆናል። እኛ ክሮፓችን የምናመርተው ስፔስ ላይ ይሆናል ማለት ነው። በዚህ መንገድ ጫካው ከተመለሰ ተፈጥሮ ተመለሰች ነው። ለምን አንዲትን እጽዋት ብቻ ተጠግቶ የሚኖር የምናየው ማናየው ብዙ አይነት ኦርጋኒዝም አለ። ኢንተርዲፔንዳንት ነው ተፈጥሮ በራሱ ማለት ተመጋጋቢ ስለሆነ ያ አፈሩ ያለ ባክቴሪያ መኖር አይችልም፣ ባክቴሪያው ያለ አፈሩ አይኖርም፣ እጽዋቱ ያለ አፈር የለም፣ አፈሩም ያለ እጽዋት የለም። እንደዛ አይነት ኢንተርሊንክድ የሆነ ነው የተፈጥሮ ስርዓት ማለት ነው። ሶ ያ ነገር እንዲመለስ እንደዛ አይነት አማራጮች መወሰድ አለባቸው ማለት ነው። ስለዚህ ግሎባል ክላይሜት ቼንጁን በዚህ መንገድ ቀረፍ ነው ማለት ነው። ሁለተኛው ፉድ ሴኩሪቲ እንዴት ማረጋገጥ እንችላለን ወይም የምግብ ዋስትና የሚለውን ደግሞ በቃ ሰንበዲ የሆነች አማውንት ኦፍ ሄክታር መሬት ካለችው እዛች ጋር ቤቱን ከገነባ ከቤቱ በላይ መሬት አለው ማለት ነው ኦሬዲ። በእንደዚህ አይነት መንገድ በቃ እዛው የሚፈልገውን ነገር ሁሉ ማምረት ይችላል ሲምፕል በሆነ መንገድ ማለት ነው። ሶስተኛው ኢንቫይሮንመንታል ፖሊሽን እንዴት ይቀርፋል? ለኢንቫይሮንመንታል ፖሊሽን ዋናው ነገር አሁን አንደኛው ይሄ ሄርቢሳይድ እና ፔስቲሳይድ የምንላቸው ጸረ አረም ጸረ ተባይ የሚባለው በግብርናው ዘርፍ አፕላይ ይደረጋል። ለምን አረምን ለማጥፋት ተባይን ለማጥፋት ይሄ ነገር ኬሚካል መረጨት አለበት። ያ ኬሚካል አንድም ወደ አየር ይተናል፣ አካባቢን ይበክላል፣ ሁለትም ደግሞ ታጥቦ በውሃ መንገድ ይሄዳል። ስለዚህ ምንድነው ሰው ያን ውሃ ይጠጣል፣ ለካንሰር ይጋለጣል፣ ለሌሎችም በሽታዎች ይጋለጣል። ሰው ወደ አየር በተነነው ነገር ሳክ እናደርጋለን አይደል? አየር በኤኒ ታይም ሶ በዛም መንገድ እንጠቃለን ማለት ነው። ሌላው ደግሞ በቃ ይሄ ጂኤምኦ የሚባል ነገር አለ፣ ጄኔቲካሊ ሞዲፋይድ ኦርጋኒዝም የሚባለው ነገር እጽዋቶችም እንስሳቶችም ጄኔቲካሊ ሞዲፋይ እየተደረጉ ናቸው። ተፈጥሮ በተፈጥሮነቷ እየቀጠለች አይደለምና ያን ጄኔቲካሊ ሞዲፋይድ የሆነውን ነገር በተጠቀምነው ቁጥር ደግሞ ከሰው ጋር ፋቮሬብል የሆነ ሲቹዌሽን አይፈጥርም። የሆነ ፎሪን የሆነ ነገር ነው ለሰውነታችን የምንሰጠው። የምንበላው ኢቭን በርገር ወይም ፒዛ የምንለው ነገር ከተቀነባበረ ወይም ደግሞ ጄኔቲካሊ ሞዲፋይ ከሆነ ሶያቢ፣ ሌላም ስጋ፣ የበሬው ስጋ ጂኤምኦ ነው፣ ሶያቢኑ ጂኤምኦ ነው። ያ ነገር ወደ ውስጥ ስንመገበው ሌላ ሳይድ ኢፌክት ይዘው ይመጣል። የማይታወቁ እነዚህ አሁን ብዙ ጊዜ ምንድነው ደም ግፊት፣ ዲያቤቲስ ምናምን የምንላቸው ነገሮች ከዚህ ጋር የተገናኙ የሚመጡ ናቸው። ከየትም አይደለም። ናቹራል ኦርጋኒክ የሆነ ነገር ባለመጠቀማችን ይሄው ነገር ይመጣል። ጂኤምኦ እንዴት ተፈጠረ ቢባል ግድ ነው ዓለም የሰው ልጅ ቁጥር ለመመገብ ሲል የሆነ መፍትሄ መፍጠር ነበረበት። ጄኔቲካሊ ሞዲፋይድ ኦርጋኒዝሞችን አመጣ። የተሻሻለ እጽዋት፣ የተሻሻለ እንስሳ ማቀነባበር ተጀመረ ማለት ነው። ያ ግን ለሰው ልጅ ስልጣን የለውም ብዬ ነው የማስበው። ለምን አምላክ የምንለው ኃያል አምላክ ሁሉን ነገር ሙሉ አድርጎ ሰጥቶን ነበረ። በአጠቃቀም ችግር ምክንያት ግን ሁሉም ነገር መፍታት ወደማንችለው ነገር እየሄደ ነው። ስለዚህ ይሄን ነገር እዚህ ጋር የተሰራው ነገር ያለምንም ፈርቲላይዘር ማለት ይሄ ኬሚካል ያለምንም ማዳበሪያ ሳልጠቀም ነው እዚህ ጋር የተሰራው ማለት ነው። ያ ማለት ናቹራል ኮንተንቱን ወይም ደግሞ ኦርጋኒክ ኮንተንቱን ጠበቀ ማለት ነው። ሁለተኛው ኬሚካል አልተረጨም፣ አካባቢ አልተበከለም ማለት ነው። እዚህ ጋር እንደምታዩቸው 4 ዲቪዥኖች አሉ። እዛ ጋር ጤፍ የነበረበት ነው፣ እዚህ ጋር ስንዴ፣ እዚህ ጋር ደግሞ በቆሎ እንደምታዩት ፍሬ የሰጡ አንዳንዶች አሉ። እዚህ ጋር እንደምታዩት ነው። ይሄ እንግዲህ ስፔስ ላይ የበቀለ በቆሎ ነው ማለት ነው። እዛ ጋርም ቆርጠውታል፣ እዚህ ጋርም አለ። ሌላው እዚህ ጋር የምታዩት አንደኛው ኳድራንት ግሪን ኤሪያ ናት። በኮንዶሚኒየሞችና አፓርታማዎች መካከል የምትሰራ የስፖርት ማዘውተሪያ ስፔስ ላይ የስፖርት ማዘውተሪያ መስራት እንደሚያስችል የሚያሳይ ነገር ነው። እንግዲህ እሱ ስፔስ ላይ የበቀለ የመጀመሪያው በቆሎ ነው ኢትዮጵያ ውስጥ ነው የመጀመሪያው። ሌላ ቦታ ሊኖር ይችላል አላውቅም። እንግዲህ ቀርቶ ያለው ይሄ ነው። እንግዲህ ስፔስ ላይ በቆሎን አምርተናል ያለምንም እንክብካቤ እንዲሁ ሆኖ አግኝተናል። እንደምታዩት
ሌላው ይሄ ቴክኖሎጂ ብዙ ጊዜ ውሃ የራሱ ሪሳይክል እያደረገ በቀላል ውሃ ብዙ ጊዜ መጠጣት የሚችልበት ሲስተም አለው። የራሱ የሆነ የኤሌክትሪክሲቲ እንትን ይፈልጋል ግብአት። ነገር ግን በገጠር አካባቢ ዝም ብሎ ማኑዋሊ እንደዚህ መገንባት ይችላል። በከተማ አካባቢ ደግሞ ይሄ ምንድነው ሩራል አግሪካልቸር ምናምን ይባላል። እሱን ለመስራት እንደዚህ በምታዩት መንገድ እዚህ ጋር ክፍት ነው፣ ውሃ ነው፣ እርጥበታል ነው። ስለዚህ በራሱ አውቶሜትድ ሆኖ ማጠጣት የሚችል ኢንስታሌሽን ሲስተም መሰራት ይችላል። አሁን እንግዲህ ታሪክህን ሰማን፣ ፈጠራህንም ተመለከትንና ይሄ ነገር እውን እንዲሆን የሚያግዙ ሰዎች ወይንም ድርጅቶች ምን አይነት ሰዎች ወይም ምን አይነት ድርጅቶች ናቸው ሊያግዙ የሚችሉት? እንግዲህ ከዚህ ጋር ተያያዥነት አላቸው ያግዙኛል ብዬ የማስባቸው ኢቢአይ ለምሳሌ ኢትዮጵያን ባዮዳይቨርሲቲ ኢንስቲትዩት ሊያግዘኝ ይችላል። ሁለተኛው ደግሞ የኢትዮጵያ ልማት ባንክ በእንደዚህ አግሪካልቸር ላይ ብዙ ጊዜ ስለሚሰራ፣ ሶስተኛው ሚኒስትሪ ኦፍ ኢኖቬሽን እና ስቴም ፓወር እነሱም ሊያግዙኝ ይችላሉ። ለምን እያንዳንዱን የፈጠራ ስራ ሌሎችም 19 ምናምን ያክል ስላለ አንዱ ነው ይሄ እነዛንም በማውጣት እንዲያግዘኝ። ሌላ ደግሞ መንግስትና ባለሀብቱ መንግስት ይህን ነገር ፕሮጀክቱን ማለት እውቅና በመስጠትና አፕላይ እንዲደረግ ወይም ደግሞ አፕስኬል ተደርጎ የሆነ ለህዝብ መታየት የሚችል የተሻለ ፕሮቶታይፕ መገንባት እንዲችል ገዛ ቢደረግልኝ ደስ ይለኛል። እና በግለሰብ ደረጃ ይህንን ሪሰርች ጥናት ሳደርግ በኮንዘርቬሽን የሰሩ ብቸኛው ዶክተር አለማየሁ ነው ያገኘውና ዶክተር አለማየሁ ዋሴን በአካል አግኝቻቸው ባወራቸው ቢረዱኝ በጣም ደስ ይለኛል። ስለዚህ ነገርም በደንብ ብንነጋገር በጣም ደስ ይለኛል። እንግዲህ ወንድማችን በፍቅር በጣም ጀግናና ጠንካራ ሰው ነህ። እኛም በቆሏችን ይዘን እንሄዳለን። ያንተ የፈጠራ ውጤት ከሆነው የተገኘውን ምርት ማለት ነው። በእርግጠኝነት ይህን ቪዲዮ የሚመለከቱ የቲፕ ቲዩብ ቤተሰቦች፣ ዲያስፖራዎች፣ ጉዳዩ የሚመለከታቸው ሰዎች እንደው የማይመለከታቸው እንኳን ቢሆኑ አንተን ለማገዝ ብዙ ርቀት እንደሚሄዱ ተስፋ እናደርጋለን። በፍቅርን ማግኘት የምትፈልጉ የቲፕ ቲዩብ ቤተሰቦች ካላችሁ ይሄ የራሱ የበፍቅር ስልክ ቁጥር ነው። ደውላችሁ ህልሙን እንዲኖር እንድናግዘው በፈጣሪ ስም እንጠይቃለን። ሰብስክራይብ እያደረጋችሁ ቻው። ቴንክ ዩ ወንድማችን። እናመሰግናለን። ሰላም